በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወዳችሁ በጌታችን በመድኃኒታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የባረካችሁ ብዙ ጸጋ ብዙ ምሕረት ያለው ደግ አምላካችን እግዚአብሔር የሚያኖረን በቸርነቱ የሚጠብቃችሁ ከሰማያት ወርዶ ከእመቤታችን ተወልዶ ተጠምቆ ተሰቅሎ ሞቶ ተነስቶ ሞትን ድል አድርጎ የዘላለም ዕዳ ሲከፍል ዕዳ የከፈለለት ቤተሰብ የሆናችሁ የቅዱሳን ወገኖች የሆናችሁ ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ ኢየሱስ ክርስቶስ ከሰማያዊ አባቱ ከአብና ከሕያው መንፈሱ ጋር ለዘላለም የተወደደ የተመሰገነ ይሁን። እንግዲህ ቤተሰብ ሆናችሁ እንደምትሰሙ ተስፋ አደርጋለሁ። ብዙ እንደምትጠቀሙበት አምናለሁ። እግዚአብሔር ዘራችሁን አንተን ይባርክ። መዝሙር 84:5 ላይ እርዳታው ካንተ ዘንድ የሆነለት በልቡም የላይኛውን መንገድ የሚያስብ ሰው ምስጉን ነው ይላል። እንግዲህ የቆሬ ልጆች መዝሙር ነው። መዝሙሩ በተለይ ሁለተኛው ሐሳብ በልቡ የላይኛውን መንገድ የሚያስብ ሰው ምስጉን ነው የሚለውን ሐሳብ ነው ራሳችንን የምንፈልግበት። እንደምታውቁት መንገድ ሁለት አይነት ነው፣ ምድራዊ፣ ሰማያዊ። በዘመናዊ ትራንስፖርት በምድር መሄድ መንቀሳቀስ፣ በምድር የሚንቀሳቀሱ የሚሽከረከሩ አሉ ተሽከርካሪዎች፣ በባህር የሚቀስፉ አሉ፣ ደግሞ በሰማይ የሚበሩ አሉ። ሁለቱም ለመድረስ መንቀሳቀሻ ወይም መመላለሻ ለሰው ጥቅም የሚሰጡ ቢሆኑም ግን እዛ ምድር ላይና ሰማይ ላይ ስንሆን ምናይበት አተያይ የተለያየ ነው። ምንደርስበት ፍጥነትም እንደዚሁ በዛው ልክ የተለያየ ነው። ብዙ ጊዜ መሬት ላይ ስንንቀሳቀስ ስንነዳ በጣም ቅርቡ መንገድ ሩቅ ሆኖ ነው የሚታየን። ብዙ ሕጎች አሉት፣ የመንገድ ሕጎች አሉት። ብዙ መስቀለኛ መንገዶች አሉት። መብራት ያቆመናል። የመንገድ ሕግ መብራት ሆኖ ያቆመናል። የሚቀጡ ትራፊኮች ያጋጥሙናል። በየመንገዱ ደግሞ ሰውና እንስሳትን እንዳንገጭ በጥንቃቄ እንንቀሳቀሳለን። አንዳንዴ እንቅፋት ደግሞ ይገጥመናል። አደጋም ሊገጥመን ይችላል። አድካሚ ጉዞ ልንጓዝ እንችላለን። ይህንኑ መንገድ በአውሮፕላን ብንሄደው በጣም የተለያየ ነው። መሬት ስንነዳ ሁሉን ነገር እናያለን። የሚያስጨንቀው፣ የሚያስፈራው፣ የሚያስደስተው፣ ግራ የሚያጋባው፣ መስቀለኛው ሁሉ የሚታየን መሬት ላይ ስንነዳ ነው። በመሬቱ መንገድ በዚህ ዓለም መንገድ ብቻ የሚሄዱ መንፈሳዊ ሰዎች አሉ። ይሄ ምሳሌ ነው። ልክ እንደዚሁ መሬቱን የሚሉ መንፈሳዊ ሰዎች አሉ። መንፈሳዊ ናቸው፣ እግዚአብሔርን የሚፈልጉ ናቸው፣ በእግዚአብሔር ተስፋ የሚያደርጉ ናቸው፣ በስሙ የሚታመኑ ናቸው። ግን ደግሞ የሚያዩት የመሬቱን ብቻ ነው። መሬት ውስጥ ስትመለከቱ ኑሮ ብቻ፣ ትዳር ብቻ፣ በቃ ህይወት ጌታ ኢየሱስ እንደተናገረው ልባቸው በትዳር በንግድ በሀብት ሐሳብ ይከብዳል ብሎ በመጨረሻው ዘመን ስለሚኖሩ ሰዎች ሲናገር ምድራቸው ላይ ያለው መንገድ አድካሚ መንገድ ህይወታችንን ያከብደዋል። እንዲህ አይነት ሰዎች ምድሩን ብቻ በቃ ህይወት፣ ስራ፣ ንግድ፣ ሩጫ፣ ውድድር፣ ጨረታ ማሸነፍ፣ ወይ ቢሮ ሄዶ መምጣት፣ ወይም ማግባት፣ ወይ ሰርግ፣ ወይ መልስ ቅልቅል፣ ከዛ በኋላ መውለድ፣ ልደት፣ በቃ ህይወት ይሄ ብቻ እንደሆነ የሚያምኑ ብዙ ክርስቲያኖች አሉ። አያውቁትም፣ ግን ይህንን ያስባሉ። እንደዚህ አይነት ሐሳብ በሚሰማኝ ጊዜ ጸሎት መጸለይን አስታውሳለሁ። መቼ ነው ጌታዬ ልቤ ሰማያዊ ሐሳብ የሚያስበው? በቃ ይሄ ከሰማዩ በላይ ያለው ዓለም ታይቶኝ የማያውቅባቸው ጊዜያቶች ነበሩ። በጣም የሚጠምድ የሰውን ትኩረት የሚፈልግ ዓለም ነው ይሄ ዓለም። ሙሉ ለሙሉ የልቤን ትኩረት የወሰደብኝ ምድራዊ ነገር ሆኖ አግኝቼው መቼ ነው በቃ እግዚአብሔር ሆይ እያልኩኝ አስብ ነበርና ሰማያዊ ሐሳብ እንዳስብ እርዳኝ፣ ከሰማዩ በላይ ያለውን ነገር ትዝ እንዲለኝ እርዳኝ ብዬ ጸልዬ አውቃለሁኝ። እኔ በሰንበት ቤት ህይወቴ ግን ችግር አይደለም ወይ?
በጣም ሐስል ያለው ህይወት ነው የምንኖረው። መሬት ላይ የሚነዳ ሰው መስቀለኛ መንገድ፣ መንታ መንገድ፣ ግራ የሚያጋባ መንገድ ውስጥ ይገባል አይደል? መስቀለኛ በሆነ ሁኔታ ውስጥ እየገባን ምንጨናነቅ ሰዎች ጸሎታችን ሁሉ ምድራዊ፣ የእንጀራ ጉዳይ፣ የቢዝነስ ጉዳይ፣ የስራ ጉዳይ፣ የልጆች ጉዳይ፣ በቃ ዋና የጸሎታችን ርዕስ መንፈሳዊ ሴቱ፣ ጽድቁ፣ መንግስቱ ትዝም አይለን ሰዎች አለን። ይሄ እንግዲህ ምን ያህል ምድራዊ ሐሳብ ሲኖረን ምድራዊ መንገድ ስንጓዝ አይምሯችን ትኩረቱን ወደ ምድር ብቻ እንደሚያደርግ ማሳያ ነው። የአንደኛው ነገር ነው እግዚአብሔር ልጆች። ሁለተኛው ነገር መሬት ላይ ያለው ነገር ሁሉ ለኛ ግዙፍ ነው። ተራራው ግዙፍ ነው። መንገድ ላይ የሚያጋጥሙ ትናንሽ ድንጋዮች፣ እንቅፋቶች ትልቅ ናቸው። ትልቅ የምናደርጋቸው በጣም ብዙ ነገሮች አሉ። መሬት ስንሆን በላይ በሰማይ ስንበርና በመሬት ስንኖር በጣም እንለያያለን። ብዙ ነገሮች ትልልቅ ሆነው የሚታዩ መሬት ላይ ስንኖር ነው። ችግርን ትልቅ አድርገን የምናየው ምድራዊ ሀሳብ ስለምናስብ ነው። ለችግራችን ትልቅ እውቅና የምንሰጠው ለጉለታችን፣ ለማጣታችን፣ ለሐዘናችን፣ ለልብ ስብራታችን አልደረስንበት ብለን ላልደረስንበት እቅዳችን፣ ለሁሉም ነገር ችግርን ትልቅ አድርገን የምናይ ብዙ ሰዓት ስለ ችግር የምናወራው መሬት ስለሆነ ነው ሀሳባችን። ለምን? መሬት ላይ ሁሉ ትልቅ ነው። ሁሉ ትልቅ ነው። መሬት ቁጭ ስትሉ በተቀመጣችሁ ትልቅ ነገሮች ትልቅ ይሆናሉ። ስንቆምና ስንቀመጥ እንኳን ይለያያል። በልጅነቴ ትንሽ ልጅ ሆኜ ሰፈር ውስጥ ቤት ውስጥ ስናምር በነበረ ጊዜ ትልልቅ የሚመስሉ ነገሮች ከተወሰነ ጊዜ በኋላ ካደግኩ በኋላ ድሮ በልጅነት ያደግኩበት ቤት ሄድኩና እነዛ ትልልቅ ተራራ የሚመስሉኝ ደረጃዎች ሁሉ ትልቅ ከሆንኩ በኋላ መሄድ ትንሽ ሆኑ ማለት ነው። ለካ ትንሽ ስለሆንኩ ነው ትልቅ የሆኑት። ትልቅ ሰውን ትንሽ ይሆናሉ ማለት ነው። በልጅነቴ ያየኋቸው ከፍ ስል ትንሽ እየሆኑብኝ ሲመጡ ምድር ላይ ያለው ነገር ሁሉ እንደዚህ ነው። ትንሽ ዝቅ ስንል ሁሉ ከፍ ይላል። ችግሩ ከፍ ይላል። በሽታው ከፍ ይላል። ማንወጣው ይመስለናል። ባህሩ ማይከፈል ይመስለናል። በረሃው ማይታለፍ ይመስለናል። ግን ይሄ ሁሉ የሚሆነው ሐሳባችን ምድራዊ ሲሆን የሚመጣ ነው። እስራኤል በምድረ በዳ የጣላቸው ትልቁ ችግር ሐሳባቸው ግብፃዊ መሆኑ ነው። እነሱ እስራኤላዊ ናቸው፣ ሐሳባቸው ግብፃዊ ነው። ሕሊናቸው ከግብፅ ጋር ተጋብቷል። ሕይወትን በግብፅ ፒራሚድ ስር ብቻ ነው የሚመዝኑት። ወደ ላይ ቀና ብሎ የማየት ልምድ አልነበራቸው። በዚህ ምክንያት በምድረ በዳ እንዲወድቁ ሆነዋል እነዚህ ሰዎች እግዚአብሔር ልጆች። ከፍ ስንልስ ሐሳባችን ሰማያዊ ሲሆን፣ አሁን ቅድም በልቡ የላኛውን መንገድ የሚያስብ ሰው ምስጉን ነው የተባለው። ስለምንድን ነው ምስጉን ነው የተባለው? ከፍ ስንል ደግሞ ታች ያለው ሁሉ ትንሽ ነው ለኛ። ከፍ ስንል ፍጥነታችን ይጨምራል። ሁሌ ሐሳባችን ሰማያዊ ሲሆን የህይወት ፍጥነታችን፣ የምልከታ ፍጥነታችን፣ ጥንካሬያችን፣ ኃይላችን ይጨምራል። አውሮፕላኖች በከፍተኛ ፍጥነት ነው የሚበሩት። ምንም አይነት እንቅፋት ሰማይ ላይ ስለሌለ በከፍተኛ ፍጥነት ትልቁ ብዙ ሺህ ኪሎ ሜትርን በተወሰነ ሰዓት ይደርሱበታል። በመኪና ብንነዳ ብዙ ቀናት የሚፈጀውን መንገድ እንቅፋት የሌለበት ነው የላኛው መንገድ። እግዚአብሔርን ሐሳባችን ሰማያዊ ሲሆን መለኮታዊው ጉዳይ የእግዚአብሔር እጅ በውስጣችን ሲኖር አምላካችንን ስንወደው ስናስበው ከሱ ኃይል ከሱ ችሎታ ከሱ ሁሉን ቻይነት አንጻር ህይወትን ስንመለከት በጣም በፍጥነት እንደርሳለን ወደምንፈልገው ነገር። ምንም እንቅፋት አያሸንፈንም። እግዚአብሔር ቢፈቅድ እንዲህ አድርጉ፣ ጌታ ቢፈቅድ እንዲህ አድርጉ በሉ ያለን ያዕቆብ ለምን ይመስላችኋል? ስለ ነገር እቅድ ስናወጣ ፈጥነን እንድንደርስበት የሰማዩን መንገድ ተጠቀሙ ነው የሚለን። እግዚአብሔርን ይዛችሁ ሂዱ። አይ እንደው ምን ቸገራለሁ እግዚአብሔር ያውቃል ለምን እላለሁ ብንል ቅድም እንዳልነው ነው በምድሩን የምንጎተተው ማለት ነው። የምድር መንገድ ደግሞ እንቅፋት ብቻ ነው። የሚያስቀረን የሚያቆመን ብዙ ነገር ነው ያለው። ስለዚህ ሰማያዊ ሐሳብ እንዲኖረን እግዚአብሔር ከኔ ጋር አለ ብሎ መኖርን እንድንለማመድ አንደኛው ወደ ፍጥነት ይዞን ይሄዳል። በፍጥነት ነገሮቻችንን እንድንይዛቸው ያደርገናል። ሁለተኛው ነገሮች ችግሮች ሁሉ ትንሽ ነው የሚሆኑብን። በሰማይ ስትበሩ ተራራዎች ትንሽ ናቸው።
የምድር ላይ ትልቅ ዋርካዎች ትንሽ ናቸው፣ ሸለቆዎች፣ ጎርጆች ትንሽ ናቸው። ሰው እንደውም ተውት፣ የለም አይታይም። ሰው የሰው ነገር አይጨንቀንም። ጠላት ቢነሳ አይጨንቀንም። ወዳጅ ቢያመሰግነን አይጨንቀንም። ሰው ብናጣ ሰው ብናገኝ አንደነቅም። ገንዘቡ ወርቁ የሚያስጌጥን ምድር ላይ ብቻ ነው። ከፍ ስንል ማንም ወርቅ ያደረገ አይታይም። ሁሉ ነገር ትልቅ የሚሆነው ምድራዊ ሐሳብ ሲኖረን ነው። ሰማያዊ ሐሳብ ሲኖረን ግን ምድር ላይ የምንጨነቅባቸው ጉዳዮች ሁሉ ትንሽ ሆኖ ነው የሚታዩ። አያችሁ። ስለዚህም ትልቅ በሆነው ጉዳይ ላይ እናተኩራለን። ከሰማዩ በላይ ወዳለው ሰማይ እንሄዳለን። ጌታችን በወንጌል አስቀድማችሁ ጽድቁንና መንግሥቱን ፈልጉ ሌላው ይጨመርላችኋል ያለን ይህንን ነው። ሰማያዊውን ጉዳይ የበለጠ ትኩረት አድርጉ። ሌላው ትንሽ ነው። ከዛ በኋላ ለማግኘትም ለመደሰትም በዛ ነገር ሆነን ለመናገር ተደስቶ አመስግኖ መኖር ተገቢ ነው አይደል? ግን ሰው በምድራዊ ጉዳይ ብቻ የሚደሰት ከሆነ ጤነኛ አይደለም። የሚፈልገውን ሲያገኝ፣ ጥሩ ልብስ ሲለብስ፣ ጥሩ ሲያጌጥ፣ ጥሩ ሲጠጣ፣ ሲተኛ፣ ሲነሳ እንደሱ ብቻ የሚደሰት ከሆነ አንድ ሰው በፍጹም ሰው የሚባል ደረጃ ላይ አልደረሰም። እኛ ማለት ነፍስና ስጋ ነን፣ ከመለኮቱ ባለ ተካፋዮች ነን። ሰማያዊው ጉዳይ ካላስደሰተን፣ ስሜት ካልሰጠን፣ ምድራዊ ነገር ብቻ የሚያስደሰተን ከሆነ እንደ ሲሰካ እንደሚሞቅ ካውያ ነን ማለት ነው። ሲነቀል እንቀዘቅዛለን። ችግሩ ሲጎድል ደግሞ ራሳችንን እናጥፋለን ልንል እንችላለን። የፈለግነውን ስናጣ እንደሱ አይደለም ደስታ። መንፈስ ቅዱስ የሚሰጠው ደስታ ሐሴት ነው። እናታችን እመቤታችን እንዳለችው ነፍሴ በአምላኬ ሐሴት ታደርጋ። ሐሴት ነው። ያ ሐሴት ከፍ ያለው ደስታ ነው። ከሰማይ ጋር የተገናኘ ከእግዚአብሔር ጋር የተገናኘ ነፍሴ በአምላኬና በመድኃኒቴ ደስ ይላታል። ደስ የሚላት በወርቅ በብር አይደለም፣ ባጌጡ ጥልፎች በተጌጡ የሐር ቀሚሶች አይደለም። የእኛ እናት እመቤታችን ደስ ያላት በእግዚአብሔር ደስ አለኝ በአምላኬና በመድኃኒቴ ሐሴት አረኩ ነው ያለች። እሱ ሐሴት፣ እሱ ደስታ፣ እውነተኛው ደስታ፣ ሐሳባችን ሰማያዊ ሲሆን የሚመጣው ደስታ፣ ምንም ቢኖር ባይኖር የማይወሰደው ደስታ፣ እሱ መንገድ፣ የሰማዩ መንገድ እሱ ነው። እርዳታው ከእግዚአብሔር ከላይ የሆነለት በልቡም የሰማዩ መንገድ የላኛውን መንገድ የሚያስብ ሰው ምስጉን ነው ሲል ለዚህ ነው። ነገሮችን ትልቅ አድርጎ አይመለከትም። በሰማይ የሚበር እግዚአብሔርን አስቦ ታማምኖ የሚያደርሰው ምንም ነገር በፊቱ ትንሽ ነው። እንደዚህ አይነት ሰው ሆኖ ማየው በመጽሐፍ ቅዱስ ኤልሳ ነበር። በኤልሳ ፊት ችግር የሚባለው ነገር ችግር ሆኖ ታይቶት አያውቅም። አንድ ጊዜ ደቀ መዝሙሩ ጊያዝ ስለ ሶሪያ ሰራዊት ሊነግረው ሞክሯል። ተከበናል፣ ተራራችንን የሶሪያ የወልደ አዴር ጭፍሮች ከበውታል፣ ወዮልን ጠፋን አለው። እሱ በልቡ ምድራዊ ነው። ወርቅ፣ ገንዘብ፣ ክብር፣ ምግብ ፈላጊ ነው ጊያዝ። ኤልሳ ግን ሰማያዊ ሐሳብ ነው ያለው እና አይኖቹን ግለጥለት ብሎ በጸለየ ጊዜ የጊያዝ አይኖች ሲገለጡ ኤልሳ የሚያያቸውን አየ። በተራራው ዙሪያ በእሳት የታጠረ የእሳት ሰረገሎች ያሏቸው ቅዱሳን ሰራዊት መላእክት አሉ። እነዚህን አልፈው የሚገባ አንድም የሶሪያ ጭፍራ አልነበረም እና ኤልሳ የሚያየውና ጊያዝ የሚያየው በጣም ይለያል። ጊያዝ ምድራዊ ነው፣ ኤልሳ ሰማያዊ ነው። ኤልሳ ሰማያዊ ሐሳብ ስለሚያስብ ችግሮቹ ለፊቱ ኢምንት ነበሩ፣ ትንሽ ነበሩ። በኋላ ችግሮችን ሁሉ በብቃት በመለኮታዊ መፍትሄ ሊፈታቸው ችሏል። እነዚህን ሰራዊት አይናቸውን እንዲታወር አድርጎ ድል አድርጓቸዋል። የከበቧቸው የሞቱትን ነፍሳት ጸልዮ ተንበርኮ ጸልዮ አስነስቷቸዋል። ብዙ ተአምራት አድርጓል። ያችን መበለት ዘይቷ ያለቀባትን ቤቷ በዘይት እንዲሞላ አድርጓል። የኢያሪኮን ውሃ ፈውሷል። ኤልሳ እጅ ላይ ብዙ ተአምራት ይደረግ የነበረው ሰማያዊ ሐሳብ ስለነበረው ሁሉም ነገር በፊቱ ቀላል ነበር። እዚህ ነው እግዚአብሔር ሰው እግዚአብሔርን የሚያምን ሰው በልቡ ወላኛው መንገድ ሲያስብ ቤት ውስጥ የሚፈጠረው ችግር ሁሉ እንደሚቋጭ፣ ችግሩ መፍትሄ እንደሚያገኝ፣ እንደሚሻገረው የሚያስብ ነው። ስሜት የለውም ማለት ሳይሆን ግን ነገሮች እንደሚስተካከሉ የሚያምን ነው። መንገዱ ሰማያዊ ስለሆነ መፍትሄ አለው ብሎ የሚያምን ነው። በችግሩ ፊት እግዚአብሔርን ታላቅነት የሚናገር እንጂ ለእግዚአብሔር የችግሩን ታላቅነት የሚያወራ ሰው አይሆንም። እጅግ በጣም የተለየ የመንፈስ ብርሃን ያለው ሰው ነው። ለዚህ ነው
የቆሬ ልጆች በመዝሙራቸው እርዳታው ከሰማይ የሆነለት በልቡም የላኛውን መንገድ የሚያስብ ሰው ምስጉን ነው ብለው የዘመሩት የሰማነውን በልቡናችን ጻፍ። እግዚአብሔር ባርከን፣ መንፈስ ቅዱስ ሕይወታችንን ይቀድስ። የእናታችንን የቤታችን ጸሎት በረከት የመላእክት ጥበቃ አብሮን ይሁን። አሜንም ቢሆን ቃልዮት ያሰማልንም ቢሆን ትምህርታችሁንም ቢሆን ጽፋችሁ ውጡ እና ላይክ በተናንቁ። ይሄን ስታደርጉ ትምህርቱ ከፍ እንዲል ያደርገዋል። እግዚአብሔር እናንተን ቤታችሁን ይባርክ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም